What's going on, guys? Welcome. እንኳን ደህና መጣችሁ. This is the Amanal from We Are Reading English. As I always say, if you're still struggling with your እንግሊዝኛችሁ ጋርም struggle እያደረጋችሁ ከሆነ I got you, አለሁላችሁ. I'm here for you. What you gotta do is practice. ማድረግ የሚጠበቅባችሁ practice ብቻ ነው። ዛሬም እንደ ሁል ጊዜው ያበደች ጨርቋን የጣለች ትምህርት ነው ይዤላችሁ የመጣሁት። alright, so ዛሬ ስለ ኮንትራክሽን ነው የምናወራው። ልክ እንደስከዛሬው ኮንትራክሽን ነበር ስናወራ የነበረው። ዛሬም አንዲት የሆነች ኮንትራክሽን ነው ይዤላችሁ የመጣሁት። እሷን በጣም ብዙ ትርጉም አላት እና ኤክስፕሬሽኖችም ጋር ስትመጣ ምን አይነት ትርጉም እንዳላትና የተለያዩ ቃላቶችንም አብሬ አሳያችኋለሁ ማለት ነው። ሰፋ አድርጌ በደንብ ምርጥ አድርጌ አሳያችኋለሁ። what you gotta do is watching፣ መከታተል ብቻ እናንተም የሚጠበቅባችሁ። alright፣ ደብተርና እስክሪብቶ እንዳትረሱ እሺ። ደብተራችሁን እስክሪብቶ እኔም እናንተን ለማስተማር ይኸው ደብተርና እስክሪብቶ ይዤ እየጻፍኩ ነው ማስተምራችሁ። ስለዚህ እናንተም ደብተራችሁንና እስክሪብቶአችሁን ይዛችሁ እየጻፋችሁ በደንብ መከታተል ማለት ነው። alright፣ እንዳትረሱ እሺ። ኦኬ፣ ወደ ክላሳችን እንግባና ቃሏ ምንድነች የምትለው ኤን ትላለች። ኤን ምን ብላችሁ ነው የምታነቧት? ኤን ብላችሁ ነው የምታነቡት። ኤን alright፣ ኤንት ሳይሆን ኤን ተብሎ ነው የሚነበበው። ኤን የምትለዋን ቃል በጣም ብዙ ቦታ ታገኟታላችሁ። በተለይ አሁን በጣም ፖፑላር ነች። alright፣ ብዙ ቦታ የተለያዩ ሰዎች ሲጠቀሟት፣ በተለይ ደግሞ ጥቁሮች ነበር በፊት። አሁን ግን ሁሉም ቦታ ታገኟታላችሁ። ሙዚቃ ላይ ሊሆን ይችላል ወይም ደግሞ የተለያዩ ቪዲዮዎች ላይ ልታገኟት ትችላላችሁ። so ኤን የምትለዋ ቃል የመጀመሪያው ትርጉሟ ምንድነው? is not መሆን ትችላለች፣ አምናት ወይም ደግሞ አርናት መሆን ትችላለች ማለት ነው። ሶስቱን ቃል መተካት ትችላለች። is not፣ አምናት እና አርናት መሆን ትችላለች። is not፣ አምናት፣ አርናት መሆን ትችላለች። ለምሳሌ እንዴት ነው የምትጠቀሙት? ምን ካላችሁ she is not ካላችሁ she ain't እያላችሁ፣ she ain't ካላችሁ she is not እያላችሁ ነው። I ain't ካላችሁ I am not እያላችሁ ነው። ለምሳሌ ምን ካላችሁ፣ አሁን እኔ ቆንጆ ነኝ አይደለሁም? እስኪ እኔ ቆንጆ ነኝ፣ እስኪ ቆንጆ ነህ በሉ። you are beautiful አይደለ? እስኪ በሉት you are beautiful። እስኪ ቆንጆ አይደለም በሉ። you are not beautiful። ችግር የለውም ብትሉኝም alright፣ so you are not beautiful። እስኪ በሉት you are not beautiful። are not የሚለውን በምን መቀየር ትችላላችሁ? ain't በሚለው ቃል መቀየር ትችላላችሁ። ለምሳሌ እስኪ you ain't beautiful እስኪ በሉ። you ain't beautiful ካላችሁ ቆንጆ አይደለህም እንደማለት ነው። you ain't beautiful፣ you ain't beautiful፣ you ain't beautiful ካላችሁ ቆንጆ አይደላችሁም እንደማለት ነው። እሷ ቆንጆ አይደለችም፣ she is not beautiful አይደለ? ስለዚህ she ain't beautiful እስኪ በሉ። she ain't beautiful ካላችሁ ቆንጆ አይደለችም እንደማለት ነው። alright፣ so I ain't happy ደስተኛ አይደለሁም። I ain't happy። for instance ምን ካላችሁ he is not confident ካላችሁ confident አይደለም he ain't confident ብላችሁ መቀየር ትችላላችሁ ማለት ነው። so he ain't confident alright፣ ain't I ያላችሁ። ለምሳሌ ስለ ታክስን እያሳየኋችሁ ነበር። ከዚህ በፊት ካስታወሳችሁ ታክስኖችን እያሳየኋችሁ ነበር። so ain't I ካላችሁ አይደለም እንዴ? for instance ምን ካልኩኝ I'm happy ain't I ካልኩኝ ደስተኛ ነኝ። alright፣ ለምሳሌ she's beautiful ain't she ካላችሁ ቆንጆ ነች። she's beautiful ain't she ቆንጆ ነች እያላችሁ ነው ማለት ነው። so ain't ካላችሁ ምንድነው ማለት ነው? is not፣ አምናት እና are not መሆን ትችላለች ማለት ነው። እሱ የመጀመሪያው ትርጉሟ ነው። ሁለተኛው ትርጉሟ ምን መሆን ትችላለች? don't እና doesn't የሚለውን ቃል መተካት ትችላለች። don't እና doesn't። ለምሳሌ ገብቶኛል I understand ትላላችሁ። አልገባኝም I don't understand አይደለ? don't የሚለውን ኤል በሚለው ቃል መተካት ማለት ነው። ስለዚህ ምንድነው? I ain't understand እስኪ በሉ። I ain't understand ካላችሁ አልገባኝም እያላችሁ ነው። I don't understand እንደማለት ነው። alright፣ ለምሳሌ I don't eat አልበላም። alright፣ I ain't eat ይሆናል ማለት ነው። I ain't eat አልበላም እያላችሁ ነው። አልጠጣም I ain't drink፣ I don't drink፣ I ain't drink። ለምሳሌ do you drink alcohol ትጠጣላችሁ? አልጠጣም ማለት ከፈለጋችሁ I ain't drink alcohol እስኪ በሉኝ። I ain't drink alcohol ካላችሁ አልኮል አልጠጣም እንደማለት ነው። ሰው ain't ከሆነ ምንድነው ማለት ነው? is not፣ are not፣ am not መሆን ይችላል። ከዛ ውጭ don't እና doesn't የሚለውን ቃል መተካት ይችላል ማለት ነው። alright፣ so I don't come፣ she doesn't come፣ she ain't come። alright፣
ለምሳሌ እህት አትመጣም እንዴ? ያ ሼን ከም ካላችሁ አትመጣም እንደማለት ነው። ኦልራይት ሶ ኤን የሚለው ቃል ዶንና ዳዝን መተካት ይችላል ማለት ነው። የመጨረሻው ትርጉሟ ኤን የምትለዋ ቃል ሃቭናት እና ሃዝናት የሚለውን ቃል መተካት ትችላለች። ሃቭናት እና ሃዝናት። ለምሳሌ ምን ካላችሁ አይ ኤን ደን ማለት አይ ሃቭ ናት ደን ማለት ነው። ኦልራይት አንዳንድ ጊዜ ምንም አይነት ስህተት አልሰራውም ማለት ሲፈልጉ አይን ደን ሮንግ አይደለ? አይን ደን ሮንግ። አንዳንድ ጊዜ ምን ይላሉ መሰላችሁ? አይን ደን ነቲንግ ሮንግ ይላሉ። አይን ደን ነቲንግ ሮንግ ማለት ምንም አይነት ስህተት አልሰራሁም እንደማለት ነው። ለምሳሌ አላየውህም አይ ሃቭ ናት ሲን ዩ አይደለ? አላየውህም። ስለዚህ ምን ትላላችሁ? አይን ሲን ዩ ካላችሁ አላየውህም እንደማለት ነው። አይ ሃቭ ናት ሲን ዩ መሆን ይችላል ማለት ነው። ሶ ኤን የሚለው ቃል ሃቭ ናት እና ሃዝናትን መተካ ይችላል። ለምሳሌ ኤንቹ ኢትን ካላችሁ አልበላህም ኤንት ዩ ሃቭ ዩ ናት ኢትን እንደማለት ነው። ኤንቹ ኢትን ብላችሁ መጠየቅ ትችላላችሁ ማለት ነው። ሶ ኤን የምትለው ቃል ሃቭ ናት እና ሃዝናት መተካት ትችላለች ማለት ነው። ሶ ኤን የምትለው ቃል ትርጉሟ ይቺ ነች። አንዳንድ ጊዜ ኤክስፕሬሽኖች ጋር ስትመጣ እንዴት አይነት ትርጉም እንዳላት ላሳያችሁ። ለምሳሌ አሁን ይህንን ኤክስፕሬሽን እዩት። እዚህ ጋር ያስቀመጥኩላችሁን ኤክስፕሬሽን ምን ይላል? ain't nothing but a thing እስኪ በሉኝ። ain't nothing but a thing ካላችሁ ለምሳሌ የሆነ ጥፋት አጠፋችሁና የሆነ ሰው መጥቶ ምን አላችሁ? አንተ ነህ ጥፋቱን ያጠፋው፣ በቃ አለገም ሌሊት እየመጣው አሳንዳለሁ ምናምን ካላችሁ ain't nothing but a thing ካላችሁ ምን እያላችሁ ነው? ችግር የለውም እንደማለት ነው። ain't nothing but a thing ካላችሁ ችግር የለውም እንደማለት ነው። it doesn't matter እንደማለት ነው። it doesn't matter ain't nothing but a thing alright so ምን ካለ የሆነ ሰው ከዛተባችሁ በቃ እገልሃለሁ ምናምን ቢላችሁ የሆነ ሰው ምን ካላችሁ ain't nothing but a thing ካላችሁ ችግር የለውም እንደማለት ነው። ain't nothing but a thing ብላችሁ መናገር ትችላላችሁ ማለት ነው። ሁለተኛዋ እቺ ነች እዚህ ጋር ያስቀመጥኩላችሁ። ምንድነው የምትለው? ain't no shame in my game እስኪ በሉኝ። ain't no shame my game ካላችሁ ምን እያላችሁ ነው? I have nothing to be embarrassed about. alright I have nothing to be embarrassed ወይም ደግሞ I have done nothing that is embarrassing። ምን የሚል ነገር embarrass ማለት ማሳፈር እንደማለት ነው። embarrassing ካላችሁ የሚያሳፍር ነገር። embarrassed ከሆነ ያፈረ ሰው ምን ይባላል? embarrassed። ለምሳሌ I was embarrassed ካላችሁ አፍሬ ነበር እንደማለት ነው። for instance መንገድ ላይ እየሄድኩ I saw my friend walking with a girl ጓደኛዬን የሆነች ልጅ ጋር እየሄደ አገኘሁት እና ልክ ሲያይ when he saw me he was embarrassed። ሲያይ ምን ብሎ ነበር? አፍሮ ነበር። he was embarrassed። why are you embarrassed አልኩት እኔ። ለምንድን ነው ያፈርከው? why are you embarrassed? there is nothing to be embarrassed about አልኩት። ምንም የሚያሳፍር ነገር የለም። alright so embarrass ካላችሁ ማሳፈር እንደማለት ነው። ወይም ደግሞ embarrassing የማሳፋሪ embarrassed ያፈረ ሰው ነው። so ምን ካላችሁ ain't no shame in my game ካላችሁ I have nothing to be embarrassed about ምንም የሚያሳፍር ነገር የለም ወይም ደግሞ ሼም ሊያስይዘኝ የሚችል ነገር የለም እንደማለት ነው። ለምሳሌ እኔ ያውም በምሰራው ስራ alright እኔ እያደረኩ በማደርገው ነገር የሆነ ሰው መጥቶ ከጠየቀኝ ain't no shame my game እኔ በስራዬ ain't no shame my game ካልኩኝ ምን እያልኩ ነው? ምንም የሚያሳፍረኝ ነገር የለም። alright በምሰራው ስራ በማስተምረው እኔ እያስተማርኩ ነው አይደለ? ስለዚህ ማስተማር የምሰራው ስራ ምን አይልም ማለት ነው? አያሳፍርም። ain't no shame my game in my game። ይሄ እንዴት መሰላችሁ? ለምሳሌ ብዙ ጊዜ ኢትዮጵያ ውስጥ ዝቅ ብሎ መስራት ከባድ ሊሆን ይችላል አይደል? ወይም ደግሞ ኢትዮጵያ ውስጥ ብቻ ሳይሆን የምትኖሩበት አካባቢ
ለምሳሌ የምትኖሩበት አካባቢ ላይ የሚያውቃችሁ ሰው ማህበረሰብ ባለበት ላይ ዝቅ ብሎ መስራት ወይም ደግሞ አክቹሊ የሚናቅ ስራ የለም፣ ግን ብቻ ይናቃል ብላችሁ የምታስቡትን ስራ ብትሰሩ ኖ ሼም ኦራይት። ምን ሊኖራችሁ አይገባም፣ ሼም ሊኖራችሁ አይገባም። ሶ ኖ ሼም ማይ ጌም ካላችሁ በምሰራው ስራ አላፍርም እንደማለት ነው። ኦራይት ሶ ኖ ሼም ማይ ጌም there is nothing to be embarrassed about። ስለ ምንም ሊያሳፍር የሚችል ነገር የለም እንደማለት ነው። ሰው you shouldn't be embarrassed about anything። በምንም ነገር ምን ልትሉ አይገባም፣ ልታፍሩ አይገባም። ain't no shame in my game የሚለውን ቃል ሁልጊዜ መጠቀም አለባችሁ ማለት ነው። ለስራችሁም ሊሆን ይችላል፣ ለተለያየ ለምታደርጉት ነገር በሙሉ ምን መኖር የለበትም ማለት ነው። ሼም ሊኖራችሁ አይገባም ማለት ነው። ሰው ain't no shame in my game የሚለውን ቃል በዚህ መንገድ መጠቀም ይችላላችሁ። የመጨረሻው ኤክስፕሬሽን ምን ትላለች? ain't that the truth? ain't that the truth? እስኪ በሉኝ። ain't that the truth? and that the choose ማለት I agree እንደማለት ነው። ለምሳሌ day 1 day 2 እያልኩ የማስተምራችሁ ትምህርት ተመችቷችኋል? አሪፍ ነው አይደለ? ስለዚህ በቀጣይም ሌሎች ትምህርቶችን ይዤላችሁ ልምጣ፣ ልክ ከዚህ ቀጥሎ ማለት ነው አይደል? ተስማማላችሁ? ተስማማላችሁ? እስኪ ከተስማማችሁ ከተመቻችሁ እኔ እያመጣሁት ያለሁት ክላስ day 1 day 2 እያልኩ የምሰራው ክላስ ከተመቻችሁ እስኪ እስማማለሁ አምጣልን በሉኝ። and that the truth and that the choose እስኪ በሉኝ። and that the choose ያላችሁ እስኪ ታች ላይ ጻፉልኝ ከተስማማችሁ። if you agree and that the choose ያላችሁ እስኪ ኮሜንት ላይ ጻፉልኝ ኮሜንት ሴክሽን ላይ። እኔም ደግሞ የተለያዩ ምርጥ የሆኑ ትምህርቶችን ይዤላችሁ እመጣለሁ ማለት ነው። በቀጣይ እንገናኛለን፣ የተለያዩ ክላሶችን ይዤላችሁ እመጣለሁ ማለት ነው። ሶ ይሄንን ይመስላል ማለት ነው። ይሄን የምትለው አካል በቀጣይ እስከምንገናኝ ሌሎች ቃላቶችን ይዤላችሁ እስከምመጣ till we meet again see